እንደ ቀስተ ደመና በህብረ ቀለም የተሞላውና የስሜት ውጣ ውረዶች የበዙበት የኢትዮጵያ ሀገራዊ ምክክር ጉዞ በጋራ የተሸመነ አዲስ የሰላምና የእርቅ መንገድ ነው። ይህ ሂደት በእያንዳንዱ ዜጋ ልብ ውስጥ የተስፋ ጭላንጭል የፈጠረ የኢትዮጵያውያን ሁለንተናዊ አሸናፊነት በጉልህ የታየበት ህያው ማጣቀሻ ሆኗል። ለዘመናት በጥርጣሬና በቁስል የዛሉ አእምሮዎች በዚሁ መድረክ አማካኝነት የፍቅርና የመደማመጥ አየር እንዲተነፍሱ ተደርገዋል። ሂደቱ የተጓዘበት አቅጣጫና የሚያመጣው ውጤት ሀገራችን ከነበሩባት በርካታ ማህበራዊና ፖለቲካዊ ውዝግቦች ተላቃ ወደ ሁለንተናዊ መግባባት መቃረቧን ይበይናል። በዋልታ ረገጥ ሀሳቦች የከፈልነው ዋጋ ያለፉት ዓመታት ትውስታዎቻችን ናቸው። ምክክሩ እሳትና ጭድ መስለው ይተያዩ የነበሩ ልዩነቶችን በሰለጠነ የመደማመጥ ባህል ውስጥ አብስሎ ወደ አንድ የጋራ የሀሳብ ማዕከል ማምጣት እንደሚቻል በተግባር አሳይቷል። በመድረኩ ላይ የታዩት የሀሳብ ፍጥጫዎች በሙሉ ለጥላቻ ማቀጣጠያ ሳይሆን ለሀገር ግንባታ ጡብ የሆኑ የነጻነትና የእውነተኛ እርቅ ፍላጎት መገለጫዎች ናቸው። የኢትዮጵያ ሀገራዊ ምክክር በአካታችነት በግልጽነትና ገለልተኝነት እንዲሁም በአጀንዳ ስብጥር የአንድን ሁሉን አቀፍ ምክክር መስፈርት ያሟላ ነው። አሁን ኢትዮጵያውያን ለሀሳብ አለመግባባት ጫካ ሳይሆን የምክክር አዳራሽን ምርጫቸው አድርገው አሸንፈዋል። በዚህ ምክክር ሂደት ላይ ዋናው አሸናፊ ሆኖና ጎልቶ የሚወጣው የኢትዮጵያ ሕዝብ ነው ብዬ ነው ማምነው። እንደ ሀገር ስንሰባሰብ ብዙሃኑ መጥፎ ኔጌቲቭን ነገር ነበር ሲመኙልን የነበረው፣ ግን እስከዛሬ በመጣንባቸው ቀናት ላይ በተገቢው ደረጃውን ጠብቆ ያለ ምንም ችግር ነው ወደዚህ የመጣው እና ይህ በራሱ በሂደቱ ጠብቆ አልፎ እዚህ ድረስ መድረሱ የኢትዮጵያን አሸናፊነት ያሳያል። እስካሁን ባለው ሂደት ደግሞ አካታችም ነው፣ አካሄዱም ጥሩ ነው። እስካሁን ባለው ነገር ሀሳቦችን እያቀናጁ ማኔጅ እያረጉ እዚህ ጋር እስከመድረሱ ድረስ ጥሩ አካሄድ ነው ያለው። ከጅማሬው ነው ኢትዮጵያ ማሸነፍ እየቻለ የመጣው ማለት ነው። እሱ ምንድነው የማሸነፋችን ትልቁ ምክንያት ምንድነው? መስማማታችን፣ መግባባታችን። ለነገ ደግሞ ለኢትዮጵያ ጥሩ የሆነ ግብአት የሆኑ ሀሳቦች በመቅረቡ ህዝቡ ደግሞ እንዲስማማ አድርጓል። መስማማታችን ደግሞ ለኢትዮጵያ ማሸነፍ ነው የሆነው ብዬ ነው ማስበው። በጥንቃቄ በተነደፈ ስነ ዘዴ ላይ በተመሰረተ አካሄድ አጀንዳዎች ከታችኛው የማህበረሰብ ክፍል ወደ ላይ የመጡበት መንገድ ምክክሩ የሁሉንም ሀሳብ ያካተተ እንዲሆን በር የከፈተ ነው። ከኢትዮጵያ በፊት ሀገራት ምክክር አድርገዋል። ታዲያ የኢትዮጵያን ምን ልዩ ያደርገዋል ካልን አጀንዳዎቹ የተቀረጹት የህዝቡን ስቃይ፣ የልብ ትርታና የዘመናት ብሶት በቀጥታ በሚዳስሱ ስልቶች መሆኑ ነው። ባዳ ለተልእኮ ማሳመሪያ የሚጠቀመው ባንዳ የሚመዘው ሽፋንም የሚያደርገው የኢትዮጵያውያንን የዘመናት ብሶት መፍትሄው የሚገኘው በነፍጥ ሳይሆን የውይይት ጠረጴዛ ላይ መሆኑን ትውልዱ ተገንዝቧል። ለዘመናት ተሸክመን በመጣነው የሸፍጥ ፖለቲካ መቃብር ላይ የኢትዮጵያን ንጋት እናበስራለን። የምክክር ሂደቱ ደረጃ በደረጃ የማደግና የመስፋት ተፈጥሮ በራሱ አጀንዳዎች በተለያዩ አንጻሮች እንዲሟሹና እንዲመዘኑ ከማድረጉም በላይ የመፍትሄዎቹ ትሩፋት ዘላቂነት እንዲኖረው ያስችላል። ምክክሩ ከ10 ወደ 50 ከዚያም ወደ 250ና 500 በመጨረሻም 4000 ተሳታፊዎችን ወደ ያዘ ታላቅ ሀገራዊ ጉባኤ ማደጉ እንደ አበባ እያበበና እያደገ የመጣ የሀሳብ መስተጋብር እንደነበር ያሳያል። ለሂደቱ የተሰጠው በቂ ጊዜና የተደረገው የደረጃ በደረጃ ጉዞ ሀሳቦች እንዲበስሉ፣ ጫፍ የወጡ ስሜቶች እንዲረግቡና እውነተኛው ሀገር አስቀጣይ መፍትሄ እንዲፈልቅ ያስችላል። ይህ በጥንቃቄና በትዕግስት የተሄደበት እልህ አስጨራሽ መንገድ የምክክሩን ውጤት አጽንቶ በመትከል የኢትዮጵያን ህዝብ የጋራ ታሪክና አሸናፊነት ያደምቀዋል። ህዝብና መንግስት እጅግ በጣም የተቀራረቡና እጅና ጓንት የሚያደርግ ነው። ሌላው በብዙ መንገድ በነጠላ ትርክት የወል ትርክቶች ፈርሰው የነጠላ ትርክቶች ጎልቶ የወጡበት ስለነበረ በህዝቦች መካከልም ተለያይቶ ነበር። ህዝቡ አጠገቡ ያለውን ጎረቤቱን እስካለ መተማመን ደረጃ የደረሰበት ሁኔታዎች ፈጥሮ፣ ስለዚህ ያንን መሀል የነበረውን አጥፍቶ ህዝቦች መካከል ያለውን ቅርርብ በጣም ያጠናክራል የሚል እምነት አለ። እነዚህ ሁለቱ ነገሮች ሲጠናከሩ ሀገር እንደ ሀገር የተከበረች ሀገር ትሆናለች። ሀገር እንደ ሀገር ለመጪው ትውልድ ምቹና አስተማማኝ ትሆናለች። ሀገረ መንግስቱም የተገነባ ይሆናል። በሌላው ዓለም ላይ ተጽዕኖ መፍጠር ይቻላል። ሌላው ዓለም ደግሞ ኢትዮጵያን የሚናፍቃት ያደርገዋልና ትልቅ አቅም ትልቅ ሀብት ነው ብዬ ነው የምወስደው። እንደ ሀገር ብቻ ሳይሆን እንደ አህጉርም ምሳሌዎች ነን ብዬ አስባለሁ። ይህ ምክክር ተግባራዊ በማድረጋችን ይህ አንድነት ነበር ጠፍቶ የነበረው። ዛሬ ግን በመስማማት ያንተው ይቢስ
ያንቺ ይብስ እያልን በሱ ጫማ እየቆምን ትላንትና ቅርቃር ላይ ሊገባ ነው የኢትዮጵያ ጉዳይ አብቅቷል የተባለውን ነገር በአንድነት ኃይል ፈጥረን የኢትዮጵያ ትንሳኤን አፋጥነናል ብዬ ነው ማስበው። ውይይት ሾተ ላይ በፖለቲካ ልዩነት ምክንያት የተፈጠሩ ግጭቶች አቅማችንን አዳክመው ሀገራዊ እድገታችንን ወደ ኋላ ጎትተዋል። የሀገር ፍኖት በጋራ ሲዳብርና የሁሉም ብሔር ብሔረሰቦች ድምጽ ቦታ ሲያገኝ የሀገራችን የወደፊት እጣ ፈንታ አቅጣጫ ግልጽና አስተማማኝ ይሆናል። ለቀጣዩ ትውልድ የተረጋጋችና በጽኑ መሰረት ላይ የቆመች ሀገርን ለማስረከብ ዋስትና ይሆናል። የኢትዮጵያ ብሩህ ተስፋ በምክክሩ ታይቷል። በሚፈልቀው መፍትሄ ደግሞ አዲስ ጎዳና ይጀመራል።